ዮሴፍ በጴጢፋራ ፊት ሞገስን አገኘ ይላል እግዚአብሔር ቃል። እስራኤላዊ ሆኖ በግብጽ ምድር ውስጥ ዮሴፍ ዜጋ የመሆን እድል የለው መሆንም አይችልም። ይኸውላችሁ ሞገስ የማይቻለውን ነገር ጥሳችሁ እንዲቻል ያደርጋል። ስለ ሞገስ ወይንም ስለ ፌቨር ነው የምንመለከተው። የእግዚአብሔር ቃል ስለ ሞገስ በብዙ አይነት መንገድ ያስተምረናል፣ በብዙ አይነት መንገድ ይነግረናል። ሞገስ ስለ ሞገስ እንመለከት። ሞገስ ማለት እግዚአብሔር ለአንድ ሰው የሚሰጠው አንደኛው ልዩ በረከት ነው። ሞገስ ለአንድ ሰው እግዚአብሔር የሚሰጠው ልዩ በረከት ነው። ብዙ አይነት በረከቶች አሉ። ይሄ ግን ሞገስ ብዬ ስናገር እግዚአብሔር ለልጆቹ እግዚአብሔር ለክርስቲያኖች የሚሰጠው በረከት ነው። ሞገስን በብዙ አይነት መንገድ ነው እግዚአብሔር ለሰው ልጆች የሰጠው። ላላመኑ ሰዎችም የሰጠው ሞገስ አለ። ደግሞ ለአማኞች የተሰጠ ልዩ ሞገስ አለ። ጀነራል በሆነ መንገድ የእግዚአብሔርን ሞገስ በህይወታችሁ ላይ እንዴት መለማመድ እንዳለባችሁ፣ የእግዚአብሔር ሞገስ ያለ ገደብ እንዴት በህይወታችሁ እንደሚገለጥና ሞገስ ማለት ምን እንደሆነ ትርጉሙን በደንብ እንድትረዱ አሳያችኋለሁ። ከዛ በኋላ ይሄን ከተረዳችሁ በኋላ ሞገስ የህይወታችሁ ዋና እንደሆነ ይገባችኋል። አሜን አሜን አሜን። ኢየሱስ ጌታ ነው። ሞገስ ማለት እግዚአብሔር ለአንድ ሰው የሚሰጠው የመጀመሪያው ልዩ በረከት፣ ሁለተኛው ደግሞ ተቀባይነት፣ ሶስተኛው ደግሞ የአንድ ሰው ፊት እንዲበራ ላይት። ኢየሱስ ጌታ ነው። ፊቱ እንዲጠቁር ሳይሆን እንዲበራ የሚያደርግ መንፈሳዊ የጸጋ ስጦታ ነው። ሌላኛው በህይወት መንገዳችን ላይ የተዘረጉ በሮችን እንዲከፈቱ የሚያደርግ የማይቻለውን ነገር እንዲቻል የሚያደርግ መንፈሳዊ ስጦታ ነው። ምን አልኳችሁ? መንፈሳዊ ስጦታ ነው። ሞገስ መንፈሳዊ ስጦታ ነው። ይህንን በደንብ ያዙልኝ። ኢየሱስ ጌታ ነው። አንድ ሰው ከእግዚአብሔር ዘንድ ሞገስን ለማግኘት ሲፈልግ ሞገስን የምንከፍለው ነገር የለም፣ የምናወጣው ዋጋ የለም። ያ ማለት የምትሄዱት መንገድ የለም ማለት አይደለም። የጸጋ ስጦታዎች ሁሉ እንደተሰጣችሁ ያመኑ ሰዎች ወይንም ያ ነገር እንዳላቸው ያመኑ ሰዎች የሚሄዱበት መንገድ አለ። ያን መንገድ ካልሄዱ የተቀበሉትና ያላቸው ነገር በእነሱ ህይወት ላይ አክቲቭ ሆኖ አይሰራም። በህይወታቸው ውስጥ እግዚአብሔር የጸጋ ስጦታ፣ ለምሳሌ እግዚአብሔር እኔን የነቢያት ጸጋን በውስጤ ለእግዚአብሔር አስቀምጧል። ፕሮግራሙ አለብኝ። ያ ፕሮግራሙ በእኔ ህይወት ላይ ነቢይ ነኝ ብቻ በማለቴ ያ የነቢያት ፕሮግራም በእኔ ህይወት ላይ አይገለጥም። የለህም ወይ ካላችሁኝ አለ ውስጤ ላይ ይሄ አጀንዳ። ግን ያ ፕሮግራም በህይወቴ እንዲገለጥ እኔ መሄድ ያለብኝ የህይወት መንገድ አለ። እኔ መከተል ያለብኝ ፕሪንሲፕል አለ። እኔ መከተል መሄድ ያለብኝ መንገድ አለ። ያን መንገድ ካልሄድኩኝ ውስጤ ላይ የተቀመጠው ያ ፕሮግራም ምን አይልም፣ አይገለጥም። ደሴም ስትመጡ ሞገስ መንፈሳዊ ስጦታ ነው። እግዚአብሔር ለክርስቲያኖች ሁሉ የሰጠው መንፈሳዊ ስጦታ ነው። ኢየሱስ ጌታ ነው። አሜን አሜን አሜን። ስለ ሞገስ ስትመለከቱ ምንድነው? መንፈሳዊ ስጦታ ነው። ይህንን ያዙልኝ። ለምሳሌ በዚህ ስልኬ ውስጥ በጣም ብዙ አፕሊኬሽኖች አሉ። አሁን እዚህ ስልኬ ውስጥ የምጠቀማቸው አሉ፣ የማልጠቀማቸው ብዙ አፕሊኬሽኖች አሉ። አሁን ከነዚህ አፕሊኬሽኖች ውስጥ አለመጠቀሜ አፕሊኬሽኑ የለም እንድል ያደርገኛል ወይስ አያደርገኝም? አያደርገኝም። እኔ አልተጠቀምኩትም እንጂ እኔ አልከፈትኩትም እንጂ እኔ አክቲቭ አላደረኩትም እንጂ አፕሊኬሽኑ ኦሬዲ ምን ይወስዳል? ስልኬ ይወስዳል። ኢየሱስ ጌታ። ሞገስም ተመሳሳይ እግዚአብሔር ለክርስቲያኖች ሁሉ በውስጣቸው ለእግዚአብሔር አስቀምጧል። በደንብ ስሙኝ። ውስጣችሁ ላይ ሞገስ አለ። ግን ያንን ሞገስ የምትገልጡበት ምን አለ? መንገድ አለ። በደንብ ስሙኝ። ውስጣችሁ ላይ ያለውን ያንን ሞገስ የምትገልጡበት መንገድና ፕሪንሲፕል አለ፣ መርህ አለ። እንዴት መግለጥ እንዳለባችሁ እስካላወቃችሁ ድረስ አለ ሞገስ ውስጣችሁ ላይ። ግን ያ ሞገስ በህይወታችሁ ላይ ምንም ስራ ሞገሱ ሳይሆን እናንተ ያንን ሞገስ በህይወታችሁ አላሰራችሁትም ማለት ነው። ስለሌላ አይደለም፣ አለ ግን እናንተ አላሰራችሁትም። ኢየሱስ ጌታ ነው። ሞገስ በህይወታችሁ ላይ ከሚያደርጋቸው ነገሮች መካከል አንደኛው የእግዚአብሔርን ቃል ስትመለከቱ መዝሙር 5:12 ላይ የእግዚአብሔርን ቃል ስንመለከት እንደዚህ ይላል፣ ዛሬ እግዚአብሔር ሞገስ ዘመናችሁን ሁሉ እንዲከበው በኢየሱስ ስም ጸልያለሁ። አንተ ጻድቁን ይላል
ትከበዋለህ። በደንብ ስሙኝ። አንተ ጻድቁን ትከበዋለህ፣ አቤቱ እንደ ጋሻ በሞገስ ትከልለዋለህ። አንተ ጻድቁን ምን ታደርገዋለህ? ትከበዋለህና ከዛ በኋላ አቤቱ እንደ ጋሻ በሞገስ ትከልለዋለህ። ሃሌሉያ! እዚህ ጨዋቸው አሜን በሉ። አየ ሞገስ ያለበት ሰው ሁል ጊዜ በጥበቃ ውስጥ ያለ ሰው ነው። በደንብ ስሙኝ። ሞገስ ያለበት ሰው ሁል ጊዜ በጥበቃ ውስጥ ያለ ሰው ነው። ጠላት በቀላሉ ሞገስ ያለበትን ሰው ጌታ ሆይ እባክህ ጠብቀኝ ብሎ አይጸልይም። ምክንያቱም ያ በላዩ ላይ ያለው ሞገስ ምን ያደርገዋል? ይጠብቀዋል። ከኔ ጋር ናችሁ? በላይ ውስጥ ያለው በውስጡ ያለው ያ የእግዚአብሔር ሞገስ ምን ያደርገዋል? ይጠብቀዋል። ሞገስ ያለበት ሰው ለጥበቃ አይጸልይም። ቢዝነሱ እንዲጠበቅ አይጸልይም። ልጆቹ እንዲጠበቅ አይጸልይም። ብቻ ምን ይኑረው? ሞገስ ይኑረው። ያ ሞገስ ራሱ ምን እንደ ጋሻ ምን ያደርገዋል? ይከበዋል ይላል። አያችሁ፣ ሞገስ ከለላ ነው። ጋሻ ምንድነው? ስለ ጋሻ የሚያቅሰዋልስ? ጋሻ ማለት ተባረኩ። ጋሻ ማለት ድሮ አባቶቻችን በውጊያ ሜዳ የሚጠቀሙት ራሳቸውን ለመከላከል የሚጠቀሙት መሳሪያ ነው። ኢየሱስ ጌታ። ጋሻ መሳሪያ ነው። ምን አይነት? ራስን የመከላከያ መሳሪያ ነው። ደሴም የእግዚአብሔር ሞገስ ራሳችሁን የምትከላከሉበት ምንድነው? መሳሪያ ነው። ማን ነው ጮኸ አሜን የሚል ሰው? የእግዚአብሔር ሞገስ ያለበት ሰው ጌታ ሆይ እባክህ ጠብቀኝ አይልም። ኦሬዲ ሞገሱ ይጠብቀዋል። ሞገሱ ከጠላት ቀስ ይጋርደዋል። ኢየሱስ ጌታ ነው። እሱ ከጠላት ቀስ እጋርዳለሁ የሚል ጮኸ አሜን ብሎ ይወስዳል። የእግዚአብሔር ጋሻ በሉሲ በሕይወቴ ዘመን ሁሉ ይጠብቀኛል፣ ይከልለኛል። ጠላት በሉሲ በኔ ሕይወት ላይ፣ በልጆቼ ላይ፣ በቤቴ ላይ፣ በስራዬ ላይ፣ በኔ በሆነው ነገር ሁሉ ላይ እድል ፈንታ የለው። አሜን ላሉ በኢየሱስ ስም ይሁንላቸው። ጫጫ አሜን ብላችሁ ሰዱ። ኢየሱስ ጌታ ነው። ሞገስ ያለበት ሰው ሁል ጊዜ እንደ ጋሻ ምን ያለ ሰው ነው? የተጠበቀ ሰው። ጋሻ ቤቱን ይከልለዋል። ጋሻ ይላችሁ በጋሻ በሞገስ በዘመን ሁሉ የተከለለ ሰው ይሆናል። ሁለተኛው ምሳሌ 3 ከ3 እስከ 4 የእግዚአብሔርን ቃል ስንመለከት በሰውና በእግዚአብሔር ፊት ዝነኛ፣ ታዋቂ፣ ተቀባይነትን እንድናገኝ ያደርገናል። የእግዚአብሔር ሞገስ ወደ ሕይወታችን ሲመጣ ምን ያደርጋል? በሰውና በእግዚአብሔር ፊት በሰውም በእግዚአብሔርም ፊት ዝነኛ፣ ተቀባይነትን ኢየሱስ ጌታ ነው። ሰዎችን ለምነን አይደለም፣ መልካችን ላይ የሆነ ነገር አድርገን አይደለም። እንዲሁ እግዚአብሔር በሰው ፊት ተቀባይነትን እንድናገኝ፣ በሰው ብቻ አይደለም በእግዚአብሔርም ፊት ተቀባይነትን እንድናገኝ እግዚአብሔር አምላክ ያደርጋል። የእግዚአብሔር ሞገስ ቬሪ ቬሪ በጣም ዩኒክ እና ወሳኝ ነገር ነው በሕይወታችሁ ላይ። ምን ይላል እግዚአብሔር ቃል? በእግዚአብሔርና በሰው ፊት እሺ ሞገስንና መልካምን ዝናን ታገኛለህ። ሃሌሉያ። በማና በማ? በእግዚአብሔርና በሰው ፊት ምንን ታገኛለህ? መልካምን ሞገስና ዝናን ታገኛለህ። ሃሌሉያ። ኢየሱስ ጌታ ነው። ምሕረትና እውነት ካንተ አይራቁ ይላል። እንደዚህ ብሎ ይጀምራል። ምሕረትና እውነት ካንተ አይራቁ፣ በእግዚአብሔርና በሰው ፊት ሞገስንና መልካምን ዝና ታገኛለህ። ይኸውላችሁ በሰው ፊት መልካም ዝና ማግኘት ከፈለጋችሁ የመጀመሪያው የእግዚአብሔር ሞገስ ከውስጣችሁ ሲወጣ ነው። የእግዚአብሔር ሞገስ በሕይወታችሁ ላይ ካለ በሰዎች ዘንድ ይኸውላችሁ በደንብ ስሙኝ። እግዚአብሔር በዚህ ጊዜ በዚህ ሰዓት ከሚሰራባቸው መንገዶች መካከል አንደኛውና ዋነኛው የሚሰራበት መንገድ መካከል የመጀመሪያው ምንድነው ካላችሁኝ፣ በሰው ነው እግዚአብሔር የሚሰራው። አሁን እናንተን እንዳገለግል እግዚአብሔር እኔን ተጠቅሞኛል። እናንተን እንዳገለግል እግዚአብሔር እኔን ተጠቅሞኛል። ደሴም እንደዛው እግዚአብሔር እኔን ተጠቅሞ እየሰራ እንዳለው ደግሞ በእናንተም ሕይወት እግዚአብሔር መስራት ሲፈልግ ሰዎችን ይጠቀማል። ኢየሱስ ጌታ ነው። ስለ እናንተ ይኸውላችሁ መርደኪዮስ ተረስቶ የነበረ ሰው ነው። የታቀደለት እቅድ ሞት ነው። በደንብ ስሙኝ። ለመርደኪዮስ በማግስቱ ሊሞት ነው፣ ሊያልቅ ነው። ሕይወቱ በዚህ ምድር ላይ የሚቀጥልበት ተስፋ የለውም። ግን እግዚአብሔር አንድ ነገር አደረገ። ሕይወቱንና ተስፋውን ማርዘም ሲፈልግ ንጉሡን እንቅልፍ ነሳው።
ዛሬ እንደዚህ አይነት ፕሮግራም ወደ ህይወታችሁ ይመጣል። አንድ ሰው በሰዎች ዘንድ ሞገስን እግዚአብሔር ይሰጠዋል። ማን ነው ጮሆ አሜን የሚል ሰው? ኢየሱስ ጌታ ነው። አያችሁ እዚህ ክፍል ላይ ስትመለከቱ እግዚአብሔር ምንና ምን ይሰጣል? ሞገስን። ያ ሞገስ ደግሞ በሰዎችም በእግዚአብሔርም ፊት ምን እንድናገኝ ተቀባይነትን እንድናገኝ ያደርገናል። ኢየሱስ ጌታ። ሞገስ ማለት በዘመናችሁ ሁሉ እንደው ይውላችሁ መሆን ባል ያለባችሁን ሁሉ በመሆን ሞገስን አገኙ። አሜን በሉ። እዚህ ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። አሜን አሜን አሜን። ሞገስ የተለየ ነገር ነው። በዚህ ምድር ላይ እስካላችሁ ድረስ ሞገስ እጅግ ለናንተ እጅግ ለኛ ቬሪ ኢምፖርታንት ነገር ነው። ከኔ ጋር ናችሁ? ኢየሱስ ጌታ ነው። በመጽሐፍ ቅዱሳችን ላይ ስትመለከቱ የዮሴፍን ታሪክ ብዙዎቻችሁ ታውቃላችሁ። ዮሴፍ በጴጢፋራ ፊት ሞገስን አገኘ ይላል እግዚአብሔር ቃል። እስራኤላዊ ሆኖ በግብጽ ምድር ውስጥ ፕራይም ሚኒስተር ወይንም ጠቅላይ ሚኒስተር የመሆን እድል የለው። ዮሴፍ በምን አይነት መንገድ ነው የሀገሩ መሪ መሆን የሚችለው? ያውም እስራኤላዊ ሆኖ በግብጽ ምድር እንዴት ነው የዛ ሀገር ፕራይም ሚኒስተር ሊሆን የሚችለው? የሚችልበትን መንገድ ቼክ ሳደርግ አጠቃላይ የለም። ከኔ ጋር ናችሁ? የለም። ለምሳሌ ኢትዮጵያ ውስጥ የኢትዮጵያ ፕራይም ሚኒስተር ለመሆን ግዴታ ምን መሆን አለበት? ኢትዮጵያዊ ዜግነት ሊኖር ያስፈልጋል። አይደለም ፕራይም ሚኒስተር ለመሆን ለመምረጥም የግድ ዜጋ መሆን አለብን። ተመሳሳይ ደግሞ ሄዳችሁ የአሜሪካ ፕሬዝዳንት ኦባማ ነበር። ያው ትውልዱ እንደምታውቁት ኬንያዊ ነበር። ይሄ ሰው ፕሬዝዳንት ለመሆን ምን ያስፈልገው ነበር? የዛ ሀገር ዜጋ። ዮሴፍ ዜጋ የመሆን እድል የለው፣ መሆንም አይችልም። ሃሌሉያ። ይኸውላችሁ ሞገስ የማይቻለውን ነገር ጥሳችሁ እንዲቻል ያደርጋል። አሜን ያለ ሰው በኢየሱስ ስም ይሆንለት። ሌላኛው ዮሴፍ ጋር ስትመጡ ባሪያ ነው። ባሪያ ንጉስ ሊሆን አይችልም። ባሪያ የፈለገ ነገር ቢሆን የግብጽ ንጉስ ሊሆን አይችልም። ዮሴፍ ደግሞ ወደ ግብጽ የሄደው በምንድን ነው? በባርነት ነው። ተሽጦ ነው ሄደው። ሃሌሉያ። ሞገስ የሆነ ድንበርን ይመጣስ ኃይል አለው። ማን ነው ጮኸ አሜን የሚል ሰው? አያችሁ ሞገስ ሲኖርባችሁ የሚጣሱ ድንበሮች አሉ። ኢየሱስ ጌታ። የማይቻሉ ነገሮች በእናንተ መቻል ይጀምራሉ። ዛሬ ይሄ ሞገስ በጌታ በኢየሱስ ስም ያገኛችሁ in the name of Jesus። ጮኻችሁ አሜን ብላችሁ ሰዶ። ዮሴፍ መጽሐፍ ሲናገር በግብጽ ምድር ላይ በማይቻልበት ሁኔታ በነገስታት ፊት በጴጢፋራ ፊት እግዚአብሔር ምን ሰጠው ይላል? ሞገስን ሰጠው ይላል። ዛሬ የሆነ ሰው ከነገስታት ጋር ህብረት የሚያደርግበትን ሞገስ እግዚአብሔር ይሰጠዋል። ዘፍጥረት 39 ቁጥር 6 ላይ እኔ አያለው አንድ ሰው ከነገስታት ጋር የሚገናኝበት፣ ነገስታቶች በትራቸውን የሚዘረጉለት ሩቶች ይታዩኛል በኢየሱስ ስም። አሜን ላለ ሰው በጌታ አስቴሮች ይታዩኛል። አሜን ስትሉ ይሁንላችሁ በኢየሱስ ኤላ ማራካቶ ላቫና ሳካባ። አሜን አሜን አሜን። ዮሴፍ በነገስታት ፊት ነው እግዚአብሔር ሞገስ የሰጠው። ይኸውላችሁ ሞገስ ሲኖራችሁ የትምህርት ደረጃ ላይኖራችሁ ይችላል። ዘመድ ላይኖራችሁ ይችላል። ሞገስ ካለባችሁ ዘመድ ባይኖር፣ የትምህርት ደረጃ ባይኖር፣ አቅም ባይኖራችሁ ያ የእግዚአብሔር ሞገስ አቅም ይሆናችኋል። Genesis chapter 39 verse 6 I speak about the favor. በቤቱም ላይ ሾመው፣ እሺ ያለውን ሁሉ በእጁ ሰጠው። እሺ አያችሁ በደም ስሙ። እግዚአብሔርም ከዮሴፍ ጋር ነበረ፣ እሺ ምሕረትን አበዛለት፣ እሺ በግዞት ቤቱም አለቃ ፊት ሞገስን ሰጠው። ዋው ኢየሱስ ጌታ። አይላችሁ የሚገርማችሁ ነገር ዮሴፍ የሆነው ጠቅላይ ሚኒስተር ነው የሆነው። የመሆን እድል አለ ወይ ካላችሁኝ የለውም። ምን የለውም? የመሆን እድል የለውም። ግን እግዚአብሔር ጠቅላይ ሚኒስተር አደረገው። ሞገስ ያለበት ሰው ኦ ማይ ጋድ ሃሌሉያ። when you have a favor wherever you go you are the first. amen praise God. የትም ስፍራ ሄዱ እናንተ አንደኛ ነው የምትሆኑት። እጆቻችሁን ከፍ አድርጉና ያ ሞገስ ዛሬ ያገኘኛል በሉ። ያ ሞገስ ዛሬ ያገኘኛል። ኢየሱስ ጌታ ነው። wherever you go hallelujah. when you have a favor you have the first. every door is open. no one close your door. no ability to close your door. praise God. እና የእግዚአብሔር ሞገስ ያለበት ሰው በዘመኑ ሁሉ
የሚዘጋ በር የለም። ከዚህ በፊት ከተዘጋባችሁ እንኳን ያ ሞገስ በእናንተ ላይ ሲመጣ አይዘጋም። አስቴር ጋር የነበረው ሞገስ ወደ ንጉሱ ጋር የመግባት ጊዜው አልነበረም። ይሄ ጊዜ በቀጠሮ ነው ንጉሱ ጋር ያውም በ6 ወር በደንብ ውበታቸው ወጥቶ በቀጠሮ ነው። ግን አስቴር የነበረባት ሞገስ ሃሌሉያ ንጉሱ ፊት ያለ ፕሮግራም ይኸውላችሁ ዛሬ እንድትይዙልኝ የምፈልገው ሞገስ ሲኖራችሁ ያለ ፕሮግራም አብይ ጋር ትገባላችሁ። ሲአሜን ብሎ ያለ ፕሮግራም ፕራይም ሚኒስተር ማን ነው ዶናልድ ትራምፕ ጋር ትገባላችሁ ማለት ነው። ያለ ፕሮግራም ትልልቅ ሰዎች ጋር ዘልቃችሁ ትገባላችሁ በኢየሱስ አሜን። ይሄን የሚያመጣው የእግዚአብሔር ሞገስ ነው። አሜን። ሰዎች ሊያገኟቸው ብዙ ወራት ብዙ ዓመታት ጠብቀው ያልቻሉት ጋር እናንተ በላያችሁ ላይ ካለው ሞገስ የተነሳ ዘልቃችሁ ትገባላችሁ አሜን። እኔ ሁለት ሰው ይታየኛል፣ አንዱ እኔ ነኝ፣ ሁለተኛው ማን እንደሆነ አላቅም፣ እኔ ነኝ የሚል ጮሆ ዘሎ ከኔ ጋር አሜን 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 አሜን። ወይ ጮአቹ አሜን ብላችሁ ሰዱ በኢየሱስ ኢየሱስ ጌታ ነው። አሜን አሜን አሜን። ይኸውላችሁ ሞገስ ካለባችሁ ያለ ቀጠሮ ኃያላንን ታገኛላችሁ። አስቴር ጋር ስትመጡ 2:17 ላይ የእግዚአብሔር ቃል ሲናገር ምን ይላል? ንጉስም ከሴቶች ሁሉ ይልቅ አስቴርን ወደደ። ይኸውላችሁ ከማን ከሴቶች ሁሉ ይልቅ በጣም ብዙ ቅባቶች ነበሩ። ብዙ በጣም የተደረደሩ ሴቶች ነበሩ። ከነዚህ ሴቶች መካከል አስቴርን ንጉሱ ምን አለ? ወደደ። ከብዙ ሰዎች መካከል እናንተ ተወደዱ በኢየሱስ አሜን። በመስሪያ ቤት ተወደዱ፣ በሥራ ቦታ ተወደዱ፣ በጌታ በኢየሱስ በሄዳችሁበት በሰፈር ላይ ተወደዱ። እናንተን አይተው ብዙዎች ወደ ጌታ ይምጡ። ዛሬ እንደዚህ ብዬ ጸልያለሁ፣ ተወዳጅነት በሕይወታችሁ ላይ ይሁን በኢየሱስ አሜን። ይሁን በጌታ በኢየሱስ አሜን። ይሁን በኢየሱስ አሜን። በትራችሁ የናንተ ድምጽ እግዚአብሔር ያክብደው በኢየሱስ አሜን። ራሼ ካታላባስ እሺ ምን ይላል ቀጥሎ? በዓይኑም ከደናግል ሁሉ ይልቅ ሞገስንና መወደድን አገኘች። ሞገስንና መወደድን አገኘች። እሺ የመንግስቱንም ዘውድ በራሷ ላይ አደረገ። እሺ በአስጢንም ፈንታ አነገሳት። እሺ አያችሁ፣ አስጢ መጀመሪያ የንጉሱ ሚስት ነበረች። አስጢ በሆነ ነገር ስታስቸግር አስጢን ፈነቀለና የሷ በትር እጇ ላይ ገባ። አሜን አሜን። የሷ በትር ዕውቅናን አገኘ፣ ሞገስ ስለነበረባት ነው። በሶስተኛውም ቀን እሺ አስቴር ልብሰ መንግስቷን ለብሳ በንጉስ ቤት ትይዩ በንጉስ ቤት በውስጠኛው ወለል ቆመች። እሺ ንጉስም በቤቱ መግቢያ ትይዩ በቤተ መንግስቱ ውስጥ በንጉስ ዙፋን ላይ ተቀምጦ ነበር። እሺ ንጉስም ንግስቲቱን አስቴር በወለል ላይ ቆማ ባየ ጊዜ በዓይኑ ሞገስን አገኘች። በዓይኑ ምን አገኘች? ሞገስን አገኘች። እሺ ንጉስም በእጁ የነበረውን የወርቁን ዘንድ ለአስቴር ዘረጋላት። ሃሌሉያ። አስቴርም ቀርባ የዘንዱን ጫፍ ነካች። እሺ ዛሬ የሚዘረጋላቸው ሰዎች አሉ። አያችሁ፣ ከመዘርጋቱ በፊት ግን ምን ነበረ? ሞገስ። ዛሬ ያ ሞገስ ወደ እናንተ ይመጣል፣ ይዘረጋላችኋል። የተዘረጋላችሁን ትቀበላላችሁ። እግዚአብሔር ከፍ ያደርጋችኋል። አሜን ላለ በኢየሱስም ይሁንለት። receive it in the name of Jesus። ቅብለና ስሬቱ ለኢየሱስ ይሁን። ሞገስ ተራውን ሰው ኃያል ያደርጋል። ተራ ሴት ነበረች እቺ ባይዞ በስደት ነው ወደዚህ ምድር ሄደችው። እግዚአብሔር ስደተኛ ብትሆን ምንም በዛ ምድር ላይ ሊባራ ዛካቴ ለጌቦስ ኢላጋባንዳ ሰቦሽ ምንም አቅም ባይኖራት ጉልበት ባይኖራት ዘመድ ባይኖር እግዚአብሔር አምላክ ሞገስን በላያችሁ ላይ ካስቀመጠ አለቀ በቃ። ያ ሞገስ ካሻችሁ ነው። ያ ሞገስ በረከታችሁ ነው። ያ ሞገስ እረፍታችሁ ነው። ያ ሞገስ ሁሉ ነገራችሁ ነው። እና እግዚአብሔር የተናገረ ምንድነው? ሞገስ። ስለ ኖህም ስትመለከቱ ኖህ በጣም በሚያስደንቅ ሁኔታ ብዙ ሰዎች ብዙ ኃጢአተኞች በነበሩበት ዘመን ላይ ከሰዎች ሁሉ መካከል እግዚአብሔር ሞገስ በላዩ ላይ ስለነበረበት ኖህ ተመረጠ። ምድር ጥፋት በተሸከመችበት ብዙ ኃጢአተኞች በሞሉበት ዘመን ላይ ኢየሱስ ጌታ ነው። ዘፍጥረት 6:8 ላይ ዓለም በኃጢአት በጠፋችበት ዘመን ኖህ ከጥፋት ውሃ የዳነው በእግዚአብሔር ምርጫ ነው። ያ የእግዚአብሔር ምርጫ ደግሞ ኖህ ግን በእግዚአብሔር ፊት ሞገስን አገኘ።
እግዚአብሔር እንዲመርጠን ምን ያስፈልገናል? ሞገስ ያስፈልገናል። ዘፍጥረት መጽሐፍ ምዕራፍ 6 ቁጥር 8 ላይ ሄዳችሁ ስትመለከቱ ኖህ ግን ይላል በእግዚአብሔር ፊት ሞገስን አገኘ። ይኸውላችሁ በምድር ላይ እኮ ሰው በሌለበት ዘመን ነው እግዚአብሔር እናንተን እንደዚህ ያደርጋችሁ በኢየሱስ። ምን መሰላችሁ? ጥፋት በዘመኑ ላይ አልሆነም፣ በቤተሰቡ ላይ አልሆነም። በሱ ምን ማለት መሰላችሁ? ሞገስ ጥፋት የመጣው ጥፋት እንዳያገኛችሁ ይከልላችኋል። ቅድም ነግሬያችኋለሁ። መጽሐፍ ሲናገር ቅድም የመጀመሪያ የነገርኳችሁ ጥቅስ ላይ ሞገስ ምንድነው? ሞገስ እንደ ጋሻ ይከባችኋል ይላል። ሞገስ እንደምን? እንደ ጋሻ ይከባችኋል። ሃሌሉያ አሜን አሜን አሜን። የእግዚአብሔር ሞገስ እንደ ጋሻ ይከባ። ለዛ ነው ኖህ በዘመኑ ሞገስ ነበረበት። ያ ሞገስ ነው እንደ ጋሻ የከበበው። እሱ ብቻ አይደለም ቤተሰቡ ድኗል። እሱ ብቻ አይደለም ከሱ የተነሳ ብዙ እንስሳቶች ከመጥፋት ተርፈዋል። የእግዚአብሔር ሞገስ በሕይወታችሁ ላይ ሲኖር ቤተሰቦቻችሁ ይጠበቃሉ፣ እናንተ ትጠበቃላችሁ። የእናንተ ዘር የተጠበቁ ይሆናል። ኢየሱስ ጌታ። ልጆቻችሁን ጠላት በቀላሉ አታክ ሊያረጋቸው አይችልም። ከመጣው ከጥፋት ዓለም ላይ ነበረ ይሄ ጥፋት የመጣው። ከመጣው ከዚህ ጥፋት ግን ከኖህ የተነሳ ኖህና ቤተሰቦቹ ዳኑ። ኢየሱስ ጌታ። ሞገስ ከጥፋት ያድናል። አሜን አሜን አሜን። አጠገባችሁ ላለው ሰው ንገሩት፣ ሞገስ ካለብህ በሉት ማንኛውም ጥፋት እድል ፈንታ የለውም በሉት። ኢየሱስ ጌታ። ንገሩት፣ እድል ፈንታ የለውም። ኢየሱስ ጌታ ነው። ሞገስ ተራውን ሰው ንጉስ ያደርጋል። ከኔ ጋር ናችሁ? ተራውን ሰው እግዚአብሔር ንጉስ ያደርጋል። ምን ሲኖርብህ? ሞገስ ሲኖርብህ። አንዳንድ ሰው ከፍተኛ ስልጣን የፈለጋችሁት ፖዚሽኑን መቆጣጠር ከፈለጋችሁ የእግዚአብሔር ሞገስ ይኖርባችሁ። አለቀ። ያ የእግዚአብሔር ሞገስ ካለባችሁ ወደዳችሁም ጠላችሁም ሰዎች ረጅም ዓመት ለፍተው ሰርተው የማይደርሱበት እናንተ ሌላው እኮ 10 ዓመት ለፍቶ የማይደርስበት እናንተ በአንድ ዓመት ትደርሳላችሁ። ሰው 20 ዓመት ለፍቶ እድሜ ዘመኑን ሮጦ ከኔ ጋር ናችሁ? እድሜ ዘመኑን ሮጦ ብዙ ነገሩን ሉዝ አድርጎ የማያገኘውን እናንተ አንድ ዓመት ሰርታችሁ በአንድ ጊዜ ከነሱ ትበልጣላችሁ። ያ የእግዚአብሔር ሞገስ ነው የሚያመጣው። ማን ነው ጮኻ አሜን የሚል ሰው? ልፋት አይጠበቅብህም። በሞገስ ላይ መታገል አይጠበቅብህም። በቃ ይሄ ላብ ጠብ ማድረግ አይጠበቅም። ሞገስ ሲኖርብህ ትንሽ ትነካለህ። የነካው ነገር ሁሉ ፍሎሪሽ ያደርጋል። ስማችሁ ከተማው ላይ ይበተናል። በመልካም ጠረን ይበተናል። ማን ነው ጮኻ አሜን የሚል ሰው? ያ ሞገስ በቤታችሁ ይለፍ። ያ ሞገስ በዘራችሁ ይለፍ። ያ ሞገስ አሁን እየሰራችሁ ባላችሁበት ስራ ላይ ዛሬ በኢየሱስም ይለፍ። እሺ ሞገስ ብላችሁ ጮሲ አባቶ ይበሉ። ዛሬ በሉሲ ያንን ሞገስ በህይወቴ ላይ እፈልጋለሁ። አባቶ ሞገስህን በሉሲ በኃይል ልቀቅልኝ። ዛሬ በኢየሱስም ያ ሞገስ ይለቀቅላችሁ። እጸልያለሁ፣ ይለቀቅላችሁ በኢየሱስ